እሺ ኤደን ስንት ዓመትሽ ነው? ጥሬ ስጋ ትበያለሽ አይደል? እሺ ጥሬ ስጋ ትበያለሽ? ምን አልከኝ? ስልክ የለሽማ? የለኝም ስልክ። በቃ ነይ ወደዚህ ወደ እንትን አካባቢ ደውልልኝ እናወራለን። አሁን ከክላስ እወጣለሁ። ከክላስ ስንት ሰዓት ነው የምትወጪው? 7 ሰዓት ግን የምሄድበት አለኝ። እስኪ ቆይ የምትሄጂበት ካለሽ አትምጪ። ቀን ሙሉ ቤት ነህ? አትምጪ። የምትሄጂበት ካለሽ አትምጪ። ምንድን ነው የምትለው? ክላስ ጨርሼ የሆነ ቶሎ ነው እንትን ነው የምለው። ጉዳይ ነው ያለኝ ስራ እኮ። የምትሄጂበት ካለሽ አትምጪ፣ ወይ የምትሄጂበትሽን ሲጨርሽ ነው የምትመጪው። እኔ ረጅም ታይም ነው የምፈልገው። የት ነው ግን? ቆይ ቤት ነው ወይስ ስጋ ቤት? ቤቴ ጥሬ ስጋ ይሸጣል እንዴ? ምን? ቤቴ ጥሬ ስጋ ይሸጣል እንዴ? ምን አልከኝ? ቤቴ ጥሬ ስጋ ይሸጣል ወይ? ቤት አይደለም የምትመጪው፣ ሌላ ቦታ ነው የምትመጪው። ኧረ ምን ችግር አለ? እኔ ይዤ እመጣለሁ። ደግሞ ለጥሬ ስጋ ቤቴ ሴት አትመጣም። ቤቴ 2 ሴቶች ናቸው የመጡት፣ በሁለቱም ተጸጽቻለሁ። ይሁን እንፈልግ። መጀመሪያ የመጣችው ልጅ ከአንቺ ጋር ለሀትሪክ ልትሰሩብኝ ነው። በቃ እንትን ብሩ ልላክልሽና ስጋውን ገዝተሽ ነይ። እንደውም አሪፍ ይሆናል። ቤት ቪዲዮ ለማድረግም ቤት መምጣት ይሻላል። ይቻላል። ስለዚህ በቃ በዛ ስልክ ደውልልሻለሁ። በዛኛው ስልክ ስንት ሰዓት አካባቢ ነው የምትመጪው? በቃ ምን አልከኝ? ስንት ሰዓት አካባቢ ነው የምትመጪው? እስቲ ልጨርስና እናወራለን። በቃ እሺ፣ ቴክስት አድርጊ። ልትወጣም ከሆነ ችግር የለውም እንገናኛለን። ግን የምትቆይ ከሆነ 7 ሰዓት 8 ሰዓት ከሆነ ከሌላ ሰው ጋር ተሰብላ ከዛን ከአንቺ ጋር ምሳ እንትን እንበላለን። እሺ ከዛ ግን ደውልልኝ። ከ7 ሰዓት በኋላ ነው የምትመጪው? ከ7 ሰዓት በኋላ ነው የምትመጪው? እንደዛ ነገር። እሺ ቁርስ ልብላ። በቃ ቁርስ አባዬ ልፈልግ ብላ በቃ። እሺ እናታለን። እሺ ቴክስት አድርጊ። እሺ ባይ። ሰላም ነው። እንዴት ነሽ? ማንም በል ከየት ነው? አታወሪም? የኔ እናት ሰላም ነው። ቁርስ ተረሳ እኮ እግዚአብሔርን፣ ቁርስ አንጀት የተጣበቀ። ሰላም እንዴት ነሽ? አለው ደህና። ማንም በል ከየት ነው? ኤደን። ኤደን ከየት ነው? ኮዬ። ኮዬ ከገባሽ ቆየሽ? እስቲ ቪዲዮ አብሪ። አዎ ቆይቻለሁ። እስቲ ቪዲዮ አብሪ። እሺ ኤደን ስንት ዓመትሽ ነው? ማለት ቆንጆ ነሽ። ፊልተሩ ነው ወይስ ቆንጆ ነሽ በአካል? ቆንጆ ነሽ። ባለትዳር ነሽ ኤደን? ፍቅረኛ ሳለ ፍቅረኛ አለሽ ወይ?
የለኝም። ቢሮ ውስጥ ሆነሽ ነው ወይስ ቤት ነሽ? ቤት አይደለሁም። የት ነሽ? የሆነ ቢሮ ውስጥ ያለሽ ነው የምትመስዩ። ስራ ቦታ። ምንድን ነው ስራሽ? ፋይናንስ። ስራሽ ምንድን ነው? ፋይናንስ ነው የምንሰራው። ፋይናንስ አልሰማሽም? ማውራው እኮ አልሰማትም እንዴ? ፋይናንስ ፋይናንስ። ለምን እኔ ቤት ልትገቢ ቻልሽ? ምንድን ነው ሪዝንሽ? እንዴት ገባሽ? እንዲህ ነው የገባሁት። እንዲህ ማለት ምንም ሀሳብ የለሽም? የምታቀርቢው ሀሳብ የለሽም? ኦር ለምንድን ነው የገባሽ? አለኝ ሀሳብ አለኝ። ምንድን ነው ሀሳብሽ? ያው ልጆች ማለት ወጣቶች ትዳር ለምን ይፈርሳል ምናምን ያላችሁት። አዎ እኮ ስለሱ እስቲ ሀሳብሽን ንገሪኝ። እና የድሮ ሰው ለምንድን ነው ትዳር የማይፈታው ነው? እየጠበቅንሽ እኮ ነው። አውሪ ኤደን። የድሮ ሰው አስተዋይ ስለሆነ ስለ ልጅ ስለሚያስብ ለትዳሩም ደግሞ ትልቅ ክብር ስላለው ነው ትዳሩም የማይፈርሰው። የአሁን ዘመን አስተዋይ አይደለም። አንቺ ከባልሽ ምንድን ነው የምትፈልጊው? ምን አይነት ባል ነው የምትፈልጊው? ጥሩ ሰው ነው። የምር ጥሩ ሰው ነው ማግባት የምትፈልግ? ብዙ ሴቶች ስትጠየቁ ጥሩ ሰው ነው ማግባት የምፈልገው። ጥሩ ሰው ማለት ምን ማለት ነው? ለእኔ ክብር ያለው እኔም ለሱ ክብር 5000 ብር ደሞዝ ያለው ሰው ታገቢያለሽ? ለአንቺ ክብር ካለው? አሁን ስንት ፍቅረኞች ነበሩሽ? ነበረኝ። ስንት ፍቅረኞች ነበሩሽ? አንድ።